ተመልካቾች ቀጥለናል። አሁን ደግሞ ወደ ሁነት መረጃዎቻችን እናልፋለን። ቴካፍ አልሙኒየም ፋብሪካ የተቀናጀ አስተዳደር ስርዓት ዓለም አቀፍ ምስክር ወረቀት ማግኘቱን ሰምተናል። አዎ ቴካፍ አልሙኒየም ፋብሪካ የተፈጥሮ ብክለትን የሚከላከሉ አሰራሮችን በመከላከል የአካባቢ ጥበቃን ከምርት ሂደቱ ጋር በማቀናጀት በመስራት ላይ እንደሚገኝም ነው በመድረኩ ላይ ተነገረው። የአልሙኒየም የኢንዱስትሪ ዘርፉ የጀመረው በቅርቡ ነው። ሀገራችንም የመጣው ኦልሞስት ከ10 ዓመት በታች ነው የአልሙኒየም ኢንዱስትሪ ያለው። እኛ ደግሞ የገባ ነው በጣም በትክክለኛ ወቅትና አልሙኒየምን እጅግ በጣም በምንፈልግበት ጊዜ ነው ወደ ኢንዱስትሪው የመጣ ነውና እድገቱ እጅግ በጣም ከፍተኛ ነው። ተፈላጊነቱም በዚሁ ልክ እጅግ በጣም ተፈላጊ ነው። ቻሌንጆች አሉ፣ ግን አስቻይ ሁኔታዎች ደግሞ የሚፈጠሩት በራስ ከአመራሩም ጀምሮ ከኦነሮቹም የመንግስት አካላትም በተቀናጀ መልኩ እንደ ሀገር ስንሰራ አምራች ኢንዱስትሪ ላይ ያሉ ችግሮች በትብብር ከቀረፍናቸው ገበያው ሰፊ ነው። ስራውን ቀላል አይደለም። የውስጥ ጥንካሬ ግን በጣም ይጠይቃል የሚል ሀሳብ። ፋብሪካው በአመት ከ15000 ሜትሪክ ቶን በላይ የማምረት አቅም እንዳለውም ሰምተናል። ዘመናዊ የቨርቲካል ፓውደር ኮቲንግ ቴክኖሎጂን በመጠቀም ለሜጋ ፕሮጀክቶችና ለግንባታ ዘርፍ ግብዓት የሚሆኑ አልሙኒየሞችን እያመረተ ይገኛል። በዚህም ዓለም አቀፍ የጥራት ደረጃዎች ISO ማሟላት ለኢትዮጵያ የማኑፋክቸሪንግ ዘርፍ ትልቅ ምርታ ስለመሆኑም ተነግሯል። እነዚህ ዓለም አቀፍ የእውቅናዎች ወይም ሰርቲፊኬሽኖች እጅግ በጣም አስፈላጊ ናቸው ለሀገር ውስጥም በዓለም አቀፍ ገበያም ለመወዳደር። ለምሳሌ በሶስቱም ቴካፍ አሉሚኒየምን ብንወስድ በጥራት ደረጃው ምን ደረጃ ላይ ነው ያለው የሚለውን በደንብ ቁልጭ አድርጎ ያሳያል። እኛ እያመረትናቸው ያሉ የአሉሚኒየም ምርቶች በዓለም አቀፍ ደረጃ ጥራታቸው የጠበቀ እንደሆነ እውቅና የሚሰጥ ነው። እውቅናው ደግሞ እንዲሁ ዝም ብሎ የሚሰጥ አይደለም። በጥረት የሚመጣ በብዙ ውጣ ውረዶች የሚመጣና የደረስንበት ሂደትን የሚያሳይ ነው። ያለ ጥራት ሁሉም ነገር ከንቱ፣ ያለ አካባቢ ጥበቃም እንደዛው። ጥራትና የአካባቢ ጥበቃም ተጠብቆ የሰራተኛውና የአካባቢ ደህንነት ካልተጠበቅም ቀጣይነት ያለው የስራ ሂደቱም ፋብሪካውም ኢንዱስትሪውም አይቀጥልም ማለት ነው። ሳስቴናቢሊቲ ወይም ቀጣይነት ያለው እድገት ለማምጣት የግድ እነዚህ ዓለም አቀፍ መስፈርቶች ማሟላት አስፈላጊ ነው ማለት ነው። ኢትዮጵያ ታምርት እያለ ነው መንግስታችን። ኢትዮጵያ ታምርት ብቻ ሳይሆን ኢትዮጵያ በጥራት ታምርት የሚል ቢሆን ደስ ይለኛል በግልና ተወዳዳሪ ስለሚያደርገን ይሄ ኢትዮጵያ በጥራት ማምረት አለብን። ኢንዱስትሪያላይዜሽናችን ገና ነውና ለሱ አንድ ማይልስቶን ነው። የመንግስት ኃላፊዎችም ሲሉት እንደነበር ይሄ ፋውንዴሽን ነው፣ የመጀመሪያው ነው። በቀጣይነት ኩባንያውም ዘላቂ እንዲሆን ለሌሎች ሴንተር ኦፍ ኤክሰለንስ እንዲሆን መስራት ይጠበቅብናል ማለት ነው። ይህ ሀገር በቀል ተቋም የተቀናጀ የስራ አመራር ስርዓት IMS የሚከተል መሆኑ በዓለም አቀፍ ገበያ ተወዳዳሪ እንዲሆን ያስችለዋል ሲባልም ሰምተናል። ፋብሪካው በሚቀጥሉ 6 ወራት የማምረት አቅሙን በእጥፍ በማሳደግ የአፍሪካ ገበያን ተደራሽ በማድረግ ወደ ውጭ ሀገራት ኤክስፖርት ለማድረግ ማቀዱንም ተናግሯል። እስካሁን ምርቶቻችን በሀገር ውስጥ ገበያ ብቻ ነበረ ስንሸጥ የነበረው። ካሁን በኋላ ከሰርቲፊኬሽኑ ከእውቅና በኋላ ግን ከአገር አልፎ በአፍሪካም በዓለም አቀፍ ገበያም ተወዳዳሪ ሆነን ምርቶቻችን ይበልጥ ኤክስፖርት ለማድረግ ሙሉ ዝግጅቶች እያደረግን የቆየ ነው። በቅርቡ ወደ ኤክስፖርቱ ገበያ እንቀላቀላለን ማለት ነው። የሁነት መረጃዎቻችን ቀጥለዋል። የአቢሲኒያ ባንክን ወደ ተመለከተው የሁነት መረጃችን አለፍን። አቢሲኒያ ባንክ የእችላለሁ 5ኛ ዙር ዘመቻ የ2025 BYD ሴጉል ዘመናዊ የኤሌክትሪክ መኪና የሎተሪ እድለኛን ለመለየት የዕጣ ማውጣት ስነ ስርዓቱን አከናውኗል። ባንኩ ዓለም አቀፍ የሴቶች ቀን ማርች 8 እችላለሁ በሚል መሪ ቃል ለአምስተኛ ጊዜ ከመጋቢት 8 እስከ ሚያዝያ 24 2018 ዓ.ም የቆየ ልዩ የሴቶች ኢኮኖሚያዊ ተጠቃሚነትን የሚያጎለብት መርሃ ግብር ሲያካሄድ መቆየቱ ይታወሳል። ይህንን በተመለከተ ባልደረባችን አጥናፉ አበራ ተከታዩን ዘገባ አሰናድቷል። ዓለም አቀፍ የሴቶች ቀንን በማስመልከት ከማርች 8 እስከ ኤፕሪል 24 2026 የተከናወነው ይህ መርሃ ግብር ባንካችን ለሴቶች ኢኮኖሚያዊ ተጠቃሚነትና
ለፋይናንስ አካታችነት ያለውን ቁርጠኝነት በተግባር ያሳየበት ነው። ባንካችን አቢሲኒያ ለሴቶች ልዩ ትኩረት በመስጠት ለ5ኛ ጊዜ ያከናወነውን የእችላለሁ አይካን መርሃ ግብር አጠናቆ የእጣ ማውጣት ስርዓት ላይ ስለተገኛችሁ በባንኩ ስም ላቅ ያለ ምስጋና አቀርባለሁ። ቆጣቢ ሴት እህቶቻችንንና እንደዚሁም የንግድ ማህበረሰቡ ላይ በተለይ በዲጂታል አሁን ግብይት እየዘመነ ስለሆነ በዲጂታል አገልግሎት ተጠቃሚ ሆነው ገንዘብ የሚሰበስቡ ነጋዴ እህቶቻችንንም በፕሮግራም ውስጥ አሳትፈን ለነሱ ደግሞ ኩፖን ኢሹ አድርገናል። የዛ እንግዲህ የኩፖን ማውጣት ስነ ስርዓት ነው ዛሬ የተካሄደው። ባለድሏ ጂማ ዲስትሪክት የምትገኝ ቤቴል የምትባል የኛ ደንበኛ ናት። ያው ይህንንም አብስረናል። ዛሬ በዚህ ፕሮግራም ላይ ለይተን ይህንን አብስረናል። የዚህ እድለኛ በመሆኗም ደግሞ በጣም ደስታ ይሰማናል። ባለ እድለኛዋ ደግሞ አካባቢዋ ያሉ ሰዎች ቤተሰቧ ሁሉ የደስታዋ ተካፋይ እንደሚሆኑ በማመን ሁሉንም እንኳን ደስ አላችሁ ማለት እፈልጋለሁ። በዚህ አጋጣሚ የሴጉል መኪና አሸናፊ እንስት የኩፖን ቁጥር 0609300113 የሴጉል መኪና አሸናፊ ኩፖን ቁጥር ወይም የእድል ቁጥር አቢሲኒያ ባንክ ለአንድ ወር በቆየ የዘንድሮ የእችላለሁ ፕሮግራሙ 3.5 ቢሊዮን ብር ተቀማጭ ገንዘብ መሰብሰብ የቻለ ሲሆን ከ95 ሺህ በላይ አዳዲስ የባንክ ሂሳቦች ተከፍተው ከ607 ሺህ በላይ ዲጂታል ግብይቶች መፈጸማቸው ታውቋል። ባንኩ ለተመረጡ 50 ሴት ነጋዴዎችም እስከ 25 ሚሊዮን ብር የሚደርስ ያለመያዣ ብድር ለመስጠት ዝግጅቱን እንዳጠናቀቀ ገልጿል። በተጨማሪም በፈጠራና በንግድ ውድድር ላሸነፉ ሴቶች ከ100 ሺህ እስከ 500 ሺህ ብር የሚደርስ ሽልማት የተዘጋጀ ሲሆን ከነዚህ መካከል የመኪና ሽልማት አንዱ ነው ተብሏል። የአቢሲኒያ ባንክ ደንበኞች ያው ይሄ ፕሮግራም ውስጥ ተሳታፊ በተለይ ለሆኑ ሴት እህቶቻችን በጣም እናመሰግናለን። እስካሁን ከኛ ጋር ስለቆያችሁ በጣም እናከብራችኋለን። አሁንም እናንተን የሚመጥን አገልግሎት ሁልጊዜ ይዘን ለመምጣት የምናቀርባቸውንም በርካታ የባንክ አገልግሎቶች ተቋዳሽ እና ተሳታፊ እንድትሆኑ በዚህ አጋጣሚ ጥሪ ያስተላልፋለሁ። ለነበረን ቆይታ ደግሞ በጣም አመሰግናለሁ። ባንኩ በቀጣይ በሚያዘጋጀው የማጠቃለያ መርሃ ግብር ላይ በየዘርፉ ለተለዩ አሸናፊዎች ሽልማቱን እንደሚያበረክት አስታውቀዋል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።